አፍሪካ በኢትዮጵያ በኩል ለሁለት ልትከፈል መሆኑ ተሰምቷል። በዚህ ሰዓት እጅግ አስገራሚ የተባለ መረጃ ተሰምቷል። በኢትዮጵያ አንዲት እናት አንድ ልጅ አይደለም የወለደችው፣ ስንት ልጅ እንደወለደች ከዚህ ነው ስሙ። እስቲ አሳቅፊም ድጋሜ ለመንኳት ገድሏን አዝዬ ይሄው የስምንት ወር ነፍሰ ጡር ነኝ በሰላም ከ5000 እስከ 50000 ብር እንደሚወስዱ አንድ ወንድማችን መረጃውን አጋልጧል። እስቲ አዳምጠን እንጣና ሙታን ሳማር ቅዱስ ሚካኤል አንድነት ገዳም ከ5000 ብር እስከ 200,000 ብር ድረስ ለማስታወቂያ የሚከፈላቸው ቲክቶከሮች እንዳሉ ታውቃላችሁ? ቲክቶከር ጃኒ ገብሩና የታዋቂ ቲክቶከር አዶናይ ወንድም ማቱሳላ የተባለ አንድ ወንድም በመኪና አደጋ መጎዳታቸው ተሰምቷል። እስቲ ሁላችሁም አይከፈልበትም ኮሜንት ላይ ስውሯ ማርያም እያላችሁ አጥልቅልቁት። አይከፈልበትም። ለምን እንደምላችሁ ልንገራችሁ። ሰዎች ወደኔ ቪዲዮ ሲገቡ ኮሜንት ሲያዩ ምንድነው ብለው ቪዲዮን እንዲመለከቱት ሼር እንዲያደርጉት ነው። ስውሯ ማርያም ብላችሁ ጻፉ። ሰዎች ወደዛ ሄደው እየተባረኩ ስለሚገኙ ኮሜንቱን በስውሯ ማርያም አጥልቅልቁልኝ። ይሄንን ቪዲዮ ሁላችሁም በጥንቃቄ አዳምጠው። ትዳር ከያዝን 4 ዓመት ሆኖናል። ልጅ ግን መውለድ አልቻለም ነበር። ስውሯ ማርያምን መጥቼ ለመንኳት፣ ጸነስኩኝ። ነገር ግን ጽንሱ ተጨናገፈ። መጥቼ እናቴ ስውሯ አንቺን የሰጠሽኝ ልጅ አሳቅፊም ድጋሜ ለመንኳት ገድሏን አዝዬ ይሄው የስምንት ወር ነፍሰ ጡር ነኝ በሰላም ትፍታሽ በሉኝ ብላለች። ከፍ አድርጋችሁ አመስግኖላት። ፈተናዎች ያጋጥማሉ። በልጅ ልትፈተኑ ይችላላችሁ። በትዳር በስራ በጣም በተለያዩ ነገሮች ልትፈተኑ ይችላላችሁ። ቤተሰቦቻችን ከእናንተ የሚጠበቀው ማመን ነው። ስታምኑ ደግሞ ምን አይነት እምነት ነው መሆን ያለበት ብዬ ልንገራችሁ። ቤተክርስቲያን ስትሄዱ ውስጣችሁን ንጹህ አድርጉ። ንጹህ ያልሆነ ሰው ቤተክርስቲያን ቢሄድ ዋጋ የለውም። አብዛኞቻችሁ የሆነ ነገር ይደርስባችሁ ተፈተኑና ስትሄዱ ውስጣችሁ ንጹህ አይደለም። ለሰው ክፋት ታስባላችሁ፣ መጥፎ አመለካከት ነው ያላችሁ። አታምኑ፣ ውስጣችሁ እመኑ። እግዚአብሔር እንደሚችል አምናችሁ ወደ ቤተክርስቲያን ሄዱ። እቺ ሴት እንግዲህ ለ4 ዓመታት ልጅ መውለድ ከብዷት ነበረ። ስውሯ ማርያም ሄዳ እንደገና ለመነች። ስትጸልይ ደግሞ ልጅ ተሰጠ። ልጁ ደግሞ ተጨናገፈ። እንደገና ደግሞ እግዚአብሔር ደግሞ ብሎላት ደግሞ ልጅ መውለድ ጀመረ ቻለችና ፈተና ላይ ሊደራረብባችሁ ይችላል። ሲደራረባችሁ ግን እግዚአብሔር ማማረር የለባችሁም ማለት አታማሩ። እግዚአብሔር ሁሉ የሚፈተነው የሚወደው ሰው ነውና በፈተናዎች ያለፈ ሰው ደግሞ እጅግ ብፁዕ ነው። ስለዚህ ብትፈተኑም እግዚአብሔር አታማሩ፣ ተመስገን በሉ። ችግር ሁሉ ነገር ሊመጣ ይችላል እና ቲክቶክ ላይ መጣችሁ አታልቅሱ፣ ሁሌም ለእግዚአብሔር ንገሩት ለማለት ነው። እንግዲህ እሷን የሰማች ስውሯ ማርያም እናንተንም ተስማችሁ። ስውሯ አፍሪካ በኢትዮጵያ በኩል ለሁለት ልትከፈል መሆኑ ተሰምቷል። በርካቶችን እያነጋገረ ነው። ሶሻል ሚዲያም በርካቶች ይሄን አይዲያ በሐሳብ እያስተጋቡት የሚገኙት። እስቲ ይሄን ዜና አዳምጠን እንምጣ። በዚህ ሰዓት እጅግ አስገራሚ የተባለ መረጃ ተሰምቷል። በኢትዮጵያ በኩል ያለው የአፍሪካ ክፍል ለሁለት እየተሰነጠቀ መሆኑ ነው የተገለጸው። አህጉራችን አፍሪካ በታላቅ የጂኦፖለቲካዊ ለውጥ ውስጥ ትገኛለች። ለዘመናት የማይናወጥ ይመስል የነበረው መሬት አሁን ግን እንግዲህ በአይናችን ስር እየተለወጠ መሆኑንም አዳዲስ ሳይንሳዊ ግኝቶች እያመለከቱ ይገኛሉ። የጂኦፖለቲክ ተመራማሪዎች እንደሚሉት ከሆነ ታዲያ የአፍሪካ አህጉር ለሁለት የመከፈል ሂደቱ ከዚህ ቀደም ይገመት ከነበረው በበለጠ ፍጥነትም እየተከናወነ መሆኑ ተናግረዋል። ሂደቱ በዋናነት እየታየ ያለው በኢትዮጵያ በኬንያና እንዲሁም ደግሞ በታንዛኒያ በኩል በሚያልፈው የምስራቅ አፍሪካ ስምጥ ሸለቆ መስመር ላይ መሆኑ ተገልጿል። ይህ ሂደት በሚሊዮን የሚቆጠሩ ዓመታት የሚፈጅ ቢሆንም አፍሪካን ለሁለት በመክፈል መካከለኛው ክፍል ወደ ውቅያኖስ እንደሚቀይረው ይጠበቃል። እናንተስ በዚህ ጉዳይ ምን ትላላችሁ? እስኪ ያሰባችሁን አጋሩ። ለተጨማሪ ወቅታዊ አዲስ መረጃ እንግዲህ አፍሪካ በሁለት ለመከፈል በኢትዮጵያ በኩል ተዘጋጅታለች። በርካታ ጥናቶች እያሳዩ ይገኛሉ። በጣም በሚገርም ሁኔታ ኮሜንት ሳደብ ባሳቀኝ። የኢትዮጵያ ሕዝብ ግን ያስቃል። ያለ ፓስፖርት አሜሪካን ልንወጣ ነው ደስ ሲል የሚል ኮሜንት ማየው። ለምን አይተረተርም ምን አገባኝ የሚል ኮሜንት አየው። ለምን እንደሆነ ባላውቅም ደስ አለኝ የሚል አለ። እስካሁን አልተሰነጠቀም እንደ ዛሬ 2 ዓመት የተወራ ወሬ እና እኔ ምን አገባኝ የምታወራው ነገር አጣከ እንደሚል ማለት ይመረረው አለ። ለምን እንደሆነ ባላውቅም ደስ አለኝ አለ። ተመስገን በሚሊዮን የሚቆጠሩ ዓመታት ይፈጃል ብለ ቅስሜን ሰበርከው የሚልም አለ። እኔ ሳስበው የኢትዮጵያ ሕዝብ አብዛኛው መሮታል። በቃ ምርር ብሎታል። ቤተሰቦች እናንተ መሯቸዋል። ሰዎች ልጅ ለማግኘት እንግዲህ ወደ ቤተክርስቲያን ሄዳሉ፣ ወደ መስጊድ ሄዳሉ። ማያደርጉት ነገር የለምና እንግዲህ ልጅ የእግዚአብሔር ስጦታ ነው። በርካቶች ልጅ ያጣሉ በተለያዩ ምክንያቶች፣ በበሽታም በተለያዩ ነገሮች ላይ ልጅ ሊያጡ ይችላሉና ይህን ልጅ ለማግኘት ደግሞ በጣም በቤተክርስቲያን ሲሄዱ በሐኪም ሲሄዱ እናያለንና በትላንትናው ዕለት የተሰራው ዜና ግን በርካቶችን አስገርሟል። አንዲት እናት አንድ ልጅ አይደለም የወለደችው፣ ስንት ልጅ እንደወለደች ከዜናው ስሙ እስቲ።
በዛሬው ዕለት የፈጣሪን ድንቅ ስራ የሚያሳይ የሚያስገርም ዜና ተሰምቷል። በምስሉ ላይ የምትመለከቷት እናት በአንድ ጊዜ 5 ልጆችን በሰላም ልትገላገል ችላለች። የ35 ዓመት ዕድሜ ያላቸው ወይዘሮ በድሪያ አህመድ ለ12 ዓመታት የዘለቀ ትዳር ቢኖራቸውም እስካሁን ግን ልጅ ማግኘት አልቻሉም ነበር። ታዲያ ወይዘሮ በድሪያ ለ12 ዓመታት ያለ ልጅ የቆየችባቸውን ጊዜያት የሚክስ ክስተት በትናንትናው ዕለት ተከስቷል። ወይዘሮ በድሪያ 4 ወንድና 1 ሴት በድምሩ 5 ልጆችን በአሮማያ ዩኒቨርሲቲ ህይወት ፋና ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በሰላም ልትገላገል ችላለች። ይህም ክስተት በርካቶችን ያስገረመ ሆኗል። እዚች እናት የሚያስገርመው ለ12 ዓመታት ያህል ከባለቤቷ ጋር ስትኖር ምንም አይነት ልጅ አላፈራችም ነበር። ልጅ ለማግኘት በጣም ስትማጸን ስትጸልይ እንደነበር የሚታወቅ ነው። በጣም በሚገርም ሁኔታ ግን እንግዲህ 4 ወንዶችና 1 ሴት ልጅ በጠቅላላ በድምሩ 5 ልጆችን በአንዴ መገላገሏ ተሰምቷል። እንግዲህ እግዚአብሔርን ጠብቁት ነው። ቀን አለው እግዚአብሔር። ዛሬ ባይሰጠን ነገ ይሰጣቸዋልና እንግዲህ አስቡት፣ አንድ ልጅ በምጥ ለመውለድ ምን ያህል እንደሚከብድ ታውቃላችሁ። ግን 5 ልጆችን በጤንነት ምንም አይነት የጤና ጉድለት ሳይኖርባት 5 ልጆችን መውለዷ በበርካቱ ዘንድ እጅግ አስገራሚ ሆኗል ማለት ነው። በጣም እጅግ ይገርማል። ቤተሰቦቻችን ልጅ ያጣችሁ ሰዎች ተስፋ አትቁረጡ። ወደ ቤተክርስቲያን ጸሎት አድርጉ፣ እግዚአብሔርን ተማመኑበት። ወደ ሌላኛው መረጃችን የምንሸጋገረው እጅግ አስደንጋጭ ነው። በርካቶች በስደት ዓለም ውስጥ ሆናችሁ በተለያዩ ቦታ ሆናችሁ ለገዳም ብር የምታስገቡ ሰዎች ይህን ቪዲዮ በጣም መመልከት አለባችሁ ብዬ አስባለሁ። እንግዲህ በርካታ ዓለማዊም ወይም መንፈሳዊ ቲክቶከሮች የሙታንሳ ማር ቅዱስ ሚካኤልን ገዳም ታውቃላችሁ። ቤተክርስቲያን ገዳማት ሲሰሩ በጣም በርካታ ብር እንደሚወስዱ ከ5000 እስከ 50000 ብር እንደሚወስዱ አንድ ወንድማችን መረጃውን አጋልጧል። እስቲ አዳምጠን እንምጣና ምን እናገረው ነገር ይኖራል። ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ከ5000 ብር እስከ 200000 ብር ድረስ ለማስታወቂያ የሚከፈላቸው ቲክቶከሮች እንዳሉ ታውቃላችሁ። ዓለማዊም መንፈሳዊ የምትሉት እያንዳንዱ ቪዲዮ እናንተ አሁን እኛ አዝነን ልባችን ተነክቶ በድራማ በምናምን አይተናቸው ላይክ አድርገን መባችን የምናስገባላት ገዳም ኤቭሪዋን እዛ ጋር ተከፍሉት ነው የሚሰራው ቪዲዮ። ቢያንስ ወደ 4 ዓመት አካባቢ ይሆናል። እኔ ግን እንደ ሐሳብ እንደ ሶሻል ሚዲያ ማኔጀር አቀጥሩን ገዳማት አሁን ለምሳሌ እንደዚህ ረጅም ጊዜ የሚለመን ከሆነ ሶሻል ሚዲያ ማኔጀር ይቀጠራል። ከዛ በኋላ ራሱ ያለበት የገዳም ሁኔታ እያሳየ ዕለት ተዕለት ሰው ማስገባት ያለበት መርዳት የሚፈልግ ሰው እንዲረዳና አታርጉ። ለምሳሌ ከሰሚነሽ ኪዳነ ምሕረት ትምህርት መስጠት ትችላላችሁ። ይሻላል። የገዳሙ አካውንት ነው። አትሊስት ለዚህ ለግለሰብ ገንዘብ አይወጣም። እና አብዛኛው ሰው የሚመስለው ምንድነው መንፈሳዊ ቅናት አድሮበት ለዛች ገዳም አዝኖ የሚሰራ ሰው ነው የሚመስለው። አይደለም። ኤቭሪዋን ተከፍሎት ነው የሚሰራው። አትሸወዱ ወገኖቼ። እኔ ተዝኛል 4 ዓመት ነው ይሆናል ቢያንስ ቡሄን ለገዳማውያን ተብሎ ስንዘምር ምናምን አስታውሳለሁ። የዛሬ 4 ዓመት ነው ይሆናል። በጣም ረጅም ጊዜ የፈጀ ገዳም ነው። በስሙ ሲለመን የቆየ ገዳም እና የሚሰራው ነገር ደግሞ ምንድነው ይሄን ያህል ያልገባኝም። የሚሰበሰበው ገንዘብና የሚሰራው ልማት ምንድነው? አሁን ይሄን ያህል ጊዜ ፈጀው ልማት ያየነውና የምናየው ነገር ምንድነው? ብታሳዩን ደግሞ እንዳሳብ ያንን ገዳም ይዛችሁ የምታሰሩ ማህበራትም ሆኑ ሰዎች ብታሳዩን ለውጡን ዕለት ተዕለት የነበረውን በየዓመቱ ያለው ዕለት ብናይ። ወንድማችንን እንደሰማችሁት ነው። በተለይ በሶሻል ሚዲያ እነዚህ ዓለማዊ ቲክቶከሮች መንፈሳዊ ቲክቶከሮችም ሆነ ከቤተክርስቲያን ጋር የሆነች ገንዘብ ይቀበላሉ የሚል መረጃዎች እየተሰሙ ነው የሚገኙትና ይሄ ሙታንሳ ማር ቅዱስ ሚካኤልን ቤተክርስቲያን ገዳምን ምክንያት አድርጎ ነው ወንድማችን የተናገረው። በርካታ በአረብ ሀገር ያላችሁ፣ በስደት ዓለም ያላችሁ፣ በአሜሪካ፣ በአውሮፓ በተለያዩ ሀገር ያላችሁ ለይህን ገዳም ለበርካታ ጊዜ ስትረዱ እንደነበር የሚታወቅ ነው። አሁን ግን የሰጣችሁት ገንዘብ የት ደረሰ? ገዳሙ ምን ደረጃ ላይ ነው የሚለውን ነገር መጠየቅ አለባችሁ። ምክንያቱም ገንዘብ እየሰጣችሁ ነው፣ ብር እየለገሳችሁ ነው ቤተክርስቲያን። ስለዚህ ገዳሙ ምን ደረጃ ላይ ደረሰ የሚል ጥያቄ ደግሞ ማቅረብ አለባችሁ ብዬ አስባለሁና ወንድማችን እያለ ያለው በርካታ ቲክቶከሮች በተለይ በዚህ በሙታንሳ ማር ቅዱስ ሚካኤል ገዳም ማስታወቂያ የሚሰሩት በገንዘብ ነው እያለ ነው የሚገኘው። በርካታ ገንዘቦች ተቀብለው ነው ማስታወቂያ የሚሰሩት። በአንድ ማስታወቂያ ከ5000 እስከ 50000 በፎሎወራቸው ልክ እየተቀበሉ ነው የሚል መረጃዎችን ነው እያስተላለፈ ያለው። እኔ ሙሉ መረጃውን ባላረጋግጥም ግን ገንዘብ የምትልኩ ሰዎች ለቤተክርስቲያን ለገዳም ገንዘብ የምትልኩ ሰዎች ብችሉ መጀመሪያ ለቤተክርስቲያን ከመላካችሁ በፊት የምታምኗቸው እዚህ ቲክቶክ ላይ ያያችሁትን ነገር ሁሉ ብር ከማስገባት የምታምኗቸውን ሰዎች መጀመሪያ መጠየቅ አለባችሁ ብዬ አስባለሁ። ሁለተኛ ደግሞ ለእናት ለአባት፣ ለወንድም፣ ለቅርብ የምትሉ ሰዎች ይሄን ብር ለቤተክርስቲያን አስገባልኝ ብላችሁ መላክ ትችላላችሁና ብዙ ሶሻል ሚዲያ ላይ እዚህ ማጭበርበርና የተለያዩ በተለይ በካህናትም በኩል አስመሳይ ቄስ ጠምጣሚ የቤተክርስቲያን ገንዘብ የሚበላ ሆዱን የሚያካብት በጣም በርካታ ሰው አለና ይህን ጥንቃቄ ማድረግ እንደሚገባ ወንድማችን አስተላልፏል ማለት ነው። ወደ ሌላኛው መረጃ ስንሸጋገር ደግሞ ታዋቂዋ ቲክቶከር ጃኒ ገብሩና
የታዋቂ ቲክቶከር አዶናይ ወንድም ማቱሳላ የተባለ አንድ ወንድም በመኪና አደጋ መጎዳታቸው ተሰምቷል። እስቲ መረጃ አዳምጠን እንምጣና በጣም ዘግናኝ ኮሜንት ነው እዚህ ቪዲዮ ላይ የተጻፈው፣ አነብላችኋለሁ። አብራችሁን ቆዩ። አሳዛኝ የተባለ መረጃ ተሰምቷል። ታዋቂዋ ቲክቶከር ጃኒ ገብሩ እንግዲህ የመኪና አደጋ ደርሶባት በሆስፒታል በሕክምና ላይ እንደምትገኝ ተነግሯል። ታዲያ ከታዋቂዋ ቲክቶከር ጃኒ ገብሩ በተጨማሪ የአዶናይ ወንድም የሆነው ማቱሳላ ብርሃንም ጭምር መኪናው አደጋ እንደደረሰባቸው ነው የተነገረው። ታዲያ በአሁኑ ሰዓት ሁለቱም በሕክምና ላይ እንደሚገኙ የተነገረ ሲሆን የመኪናው አደጋና መንስኤ እንግዲህ እስካሁን ድረስ ምን እንደሆነ በግልጽ የተባለ ነገር የለም። ፈጣሪ ቀላል እንዲያደርግላቸው እንግዲህ ምኞታችን ነው። አዳዲስና ፈጣን ወቅታዊ መረጃዎችን ለማግኘት የፕላስ እንግዲህ እንደሰማችሁት ነው። በትላንትናው ዕለት ታዋቂዋ ቲክቶከር ማለትም ከሚሊዮኖች በላይ ተከታይ ያላት ጃኒ ገብሩ በመኪና አደጋ እንግዲህ ህይወቷ ተርፏል። በአሁኑ ሰዓት የምትገኘው በቀላል ህመም ሆስፒታል ውስጥ ነው የምትገኘው። እንግዲህ ወንድሟ ግን የታዋቂው ቲክቶከር አዶናይ ወንድም ማቱሳላ ግን በጣም እጅግ እንደተጎዳ ነው የሰማው። እዚህ ኮሜንት ላይ በጣም በርካታ ሰዎች ኮሜንት ሰጥተዋል። ኮሜንቱ ላይ ከ1444 በላይ ኮሜንት አይቻለሁ። እስቲ ኮሜንቱ ላንብብላችሁ። ከዚህ ኮሜንት ውስጥ አንደኛው ምን እየሰሩ ነበር ይላል። እግዚአብሔር ያተርፋቸው ከማለት ውጪ ምን እየሰሩ ነበር? ደስ ሲል እግዚአብሔር ይፍረድ። የጆይ ሀቅ ምን ማለት ነው አልገባኝም። ምን ይናት ጆን ዳንኤልና የልጅቷ መኪና መጎዳት ምን እንደሚያገናኘው አናውቅም። እሰይ የታባቷ የሚልም አለ። እንደገና why do we care ስንት ነገር ያሳስበናል የሚል አለ። እንደገና ከኛውት ጋር ምን አገናኘው የሚል አለ። አንድ የሰው ኮሜንት የለም ያሳዘናል የምትልም አለች መልካም ኮሜንት። እንደገና ደግሞ እንደኔ ደስ ያለው ላይክ የሚል አለ። ላይኩ ላይ 24 ሰው ላይክ አድርጓል። እንደገና ደግሞ ምን አለ የኔ ጸሎት ደርሷል ማለት ነው ተመስገን ጌታዬ የሚል አለ። ምን አገባን እኛ የሚል አለ። ደስ ይላል የሚል አለ። እኛ ምን አገባን እሰይ ታዲያ ምን አገባን ምንም ነው ማትሆነው ምናምን አዶናይ የለም ወይ ኮሜንት ግን ምን ሆነው ነው ምናምን የሚል ኮሜንት በጣም ዘግናኝ ኮሜንቶች እያየን ነው የምንገኘው። የሰው ልጅ እንግዲህ እዚህ ደርሷል። የኢትዮጵያ እንደምታውቁት ፈራህ እግዚአብሔር ያለባት አማኝ ሀገር፣ ሃይማኖተኛ ሀገር፣ ሃይማኖት ያላት ሀገር ተብላ የምትጠበቀው ግን እጅግ እርስ በርስ የሚባላ ዘረኛ እንደዚህ በጣም ጨካኝ የሆኑ ኮሜንቶችን በሰው ህይወት ላይ ህልፈት ላይ በሰው ጉዳት ላይ ቁስል የሚሰዱ ኮሜንቶችን የሚሰጡ ጨካኝ ማህበረሰብ የተፈጠረበት ሀገር ላይ ደርሰናል። እንግዲህ እቺ ሀገር ነች እንግዲህ አስራት ሀገር የእግዚአብሔር አስራት ሀገር የድንግል ማርያም አስራት ሀገር እየተባለች የምትጠራው። እንግዲህ በርካታ ዘረኞች ጎጠኞች ያሉት እዚህ ሀገር ላይ ነው። ጨካኞች ያሉት እዚህ ሀገር ነው። ነጠላ ለብሰው ሃይማኖተኛ የሚመስሉ እዚህ ሀገር ነው ያሉት። መስጊድ የሚሄዱ ቸርች የሚሄዱ በጣም አስመሳዮች ያሉት እዚህ ሀገር ላይ ነውና በጣም ያሳዝናል። እግዚአብሔር እንግዲህ ልቦና ይስጠን ከማለት ውጪ ምንም ነገር ምለው ነገር የለም። ቤተሰቦቻችን ጭካኔው ቀጥሏል። እንዲሁ ሲኦል የሚገባን ኢትዮጵያን ሌላ ሀገር እንዲሁ እግዚአብሔርን አያውቁም ምናምን እንላለን። በጣም ነው የሚያውቁት። በጣም ከኛ በተሻለ እግዚአብሔርን ያውቃሉ። ከኛ በተሻለ ይከባበራሉ። ትህትና አላቸው። እንዲሁም እኛን ወስደው እዛ አስጠልለው ስራ እንድንሰራ እንዲያድግልን እያደረጉ ነው። እዚህ ግን ስበርስ እየተባላን ያለ ነውና እግዚአብሔር ደጉም ጊዜ ያምጣች። ልጅ እኔ የሷ ተከታይ አይደለሁም፣ አድናቂዋም አይደለሁም፣ እኔ ፎሎወሯም አይደለሁም፣ አልከታተላትም። ግን ደግሞ ለዚህ ልጅ ምሰራው ቪዲዮ አይመቸኝም አልኩ እንጂ በተአምር የሷን ክፋትና መውደቅ መቼም አልመኝም። የሷን መጎዳት የሷን ማዘን አልመኝም። ምክንያቱም ሰው ነች። እኔ ላይ እንዲደርስ ማልፈልገው ሰው ላይ እንዲደርስ አልፈልግምና የመጨረሻ ቪዲዮዬን በዚህ አጠናቅቃለሁ። በጣም ደስ የሚል ቪዲዮ ነው ማሳያችሁ። እግዚአብሔርን የሚገርም መልስ ማለት ነው። አንዳንድ እነዚህ የተማሩ ሰዎች ስናገኝ እግዚአብሔር መሰከረ ደስ ሊለን የሚገባው ይሄን ቪዲዮ ሁላችሁም አዳምጡት። እውነት ኦርቶዶክሳዊ በመሆናችሁ ደስ ሊላችሁ ይገባልና እንደዚህ አይነት የተማሩ እህቶችን ከፍ እናርጋቸውና እስቲ አዳምጠን እንጣ። ኦርቶዶክስ ቤተክርስቲያን ከአንድ እስከ 30 ቀን እየቆጠሩ ቅዱሳኑን ማሰብ፣ በተለይ ደግሞ በየቦታው በእነሱ ስም ቤተክርስቲያን ሰርቶ ነገር ሁሉ ቅዱሳን መባሉ ኢየሱስን አልሸፈነውም ትያለሽ? መጽሐፍ ቅዱስ ኢየሱስ ልጅቷ የጠየቀችው ጥያቄ ከአንድ እስከ 30 ለቅዱሳን ስም ሰጥታ ኢየሱስን አልሸፈነችም ወይ ኦርቶዶክስ ተዋሕዶ ቤተክርስቲያን ብላ ነው የጠየቀችው። እና ይሄ አብዛኞቹ የፕሮቴስታንቶች ጥያቄ ነው። ልጅቷ ግን በምን መልኩ እንደመለሰች እስቲ ቪዲዮ እንየው።
ክርስቶስን ሸፍኖታል ብለሽ ታምኛለሽ? ምን ማለት ነው? መጽሐፍ ቅዱስ የቅዱሳን ታሪክ በብዛት የሰፈረበት መጽሐፍ ነው። ቅዱሳን ብለን የምንጠራቸው እግዚአብሔር ሰዎች በተለያየ ጊዜ ከእግዚአብሔር ጋር ስላደረጉት ቃል ኪዳን፣ ስለፈጸሙት ገድል፣ ስላጋጠማቸው ውጣ ውረድ፣ ትዕግስታቸውና መሰል ነገሮች ተጽፎ የምናገኝበት መጽሐፍ ነው። ለምሳሌ ኦሪት ዘፍጥረትን እንውሰድ። ስለ አዳምና ሔዋን፣ ስለ አቤልና ቃየል አቤልን እንዴት እንደገደለው፣ ስለ ሄኖክና ኖህ፣ ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ፣ ስለ ልጆቹ፣ ስለ ሶዶምና ጎመራ፣ ስለ ሎጥ፣ ስለ ሚስቱ የሚተርክ የመጽሐፍ ቅዱስ ክፍል ነው። ዘጸአት ጋር ስንመጪ ደግሞ ሙሴ ሕዝበ እስራኤልን ከግብጽ ምድር በእግዚአብሔር ትእዛዝ ነጻ ሲያወጣቸውና የገጠማቸውን ጭምር የሚተርክ የመጽሐፍ ቅዱስ ክፍል ነው። እንዲሁም ሌሎቹ መጽሐፈ ኢያሱ፣ ስለ ኢያሱ ታሪክ፣ ነገስት፣ መሳፍንት፣ ስለ ዳዊት፣ ስለ ሶሎሞን፣ ስለ ሐና፣ ስለ ሳሙኤል፣ ስለ ሶምሶን፣ ስለ ኤልሳ፣ ስለ ኤልያስ፣ መጽሐፈ ሩት፣ መጽሐፈ አስቴር ተመልከች። ሙሉ ቅዱሳን እግዚአብሔር ልጆች ስለ መውደቅ መነሳታቸው ገድላቸውን ጭምር የተጻፉባቸው ክፍሎች ናቸው። በእነዚህ የብሉይ ኪዳን መጽሐፍት እግዚአብሔር በቅዱሳኑ ተገለጠ እንጂ አልተሸፈነም። አዲስ ኪዳን ላይ ስንመጣም ቀድሞ የምናገኛቸው አራቱ ወንጌላት ዳምጡ፣ በደንብ እያዳመጣቸው የጌታችን ኢየሱስ ክርስቶስን መወለድና በምድር ላይ እግዚአብሔር ወልድ የፈጸማቸውን የድህነት ስራዎች ገልጦ የሚተርክ ነው። ከዚህም ጋር ተያይዞ ድንግል ማርያምን፣ 12ቱ ሐዋርያትን፣ መቅደላዊት ማርያምን፣ ባለሽቷ ማርያምን ታሪክ አብሮ የሚይዝ። ስለዚህ የቅዱሳን ታሪክ በወንጌል ላይ መጻፉ ክርስቶስን ሸፍኖ ይበልጡን ገለጠው እንጂ። ቀጥሎ የሐዋርያት ስራ። ይህ ክፍል በወንጌል ላይ ራሱ ኢየሱስ ክርስቶስ የመረጣቸውና ደግሞ ሌሎች እውነት የተሰበከላቸው ክርስቲያኖች ስራ የሚተርክ ክፍል ነው። ያውም ይህ ክፍል ሐዋርያት ስለደረሰባቸው መከራና እንግልት፣ ጽናታቸውን፣ እስራታቸውን፣ ፈውሳቸውን ሁሉ የሚተርክ የመጽሐፍ ቅዱስ ክፍል ነው። በዚህም ክፍል ክርስቶስ ኢየሱስ በቅዱሳኑ ተገለጠ እንጂ አልተሸፈነም። በመጨረሻም መልእክታት ናቸው። ሐዋርያት በተለያየ ሁኔታ ውስጥ ነው ለተለያዩ አብያተ ክርስቲያናትና ሰዎች የላኩት ደብዳቤ ወይም መልእክት ነው። በዚህም ኢየሱስ ክርስቶስ እንዴት እንደተገለጠ ተጽፏል እንጂ አልተሸፈነም። ታዲያ ታላቁ መጽሐፍ ቅዱስ እጅግ ብዙ የቅዱሳንን ታሪክ፣ ገድል፣ ተአምር ይዞ ሳለ ክርስቶስ ኢየሱስን ከመሸፈን ይልቅ ገልጦ እንዳሳየን ከተረዳን ከ1 እስከ 30 ቀን የተሰጣቸው ሆኖ ቤተክርስቲያን የተሰየመላቸው ቅዱሳን እንዴት ክርስቶስ ኢየሱስን ሸፍኑታል ለማለት እንደፍራለን። ይህ ቀናት ብቻ ሳይሆን የዘመናት ሁሉ ጌታ ልዑል እግዚአብሔር ሆይ ቃሉን ያሰማሽ፣ የህይወት እንጀራ ይስጥሽ። የኔና ተባረክ፣ እግዚአብሔር ያክብርሽ። ከምሬ ነው ብለሽ እንዳንቺ ያሉትን እግዚአብሔር ያብዛልን። ለኦርቶዶክስ መልስ የሚሰጡ ድንቅ እህቶችን ኦርቶዶክስ ስላፈራች ደስ ነው የሚለንና ተባረኪ፣ ቃሉን ያሰማልን እያላችሁ ኮሜንቱን አጥለቅልቁት። የዛሬ ፕሮግራማችን የሚመስል ነበር። በቀጣይ ፕሮግራም እስከምንገናኝ ድረስ ሁላችሁም ሰብስክራይብ በማድረግ ጠብቁኝ። አብራችሁን ስለቆያችሁ እጅግ አድርጌ አመሰገንኩኝ። እወዳችኋለሁ። መልካም ጊዜ